ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ ጨዋታዎች የመጨረሻ ሳምንት መርሃ ግብሮች ትላንትናም ቀጥለው ተደርገዋል። አዳማ ከተማ ከፕሪሚየር ሊጉ መውረዱን ያረጋገጠ ቡድን ሆኗል። ሌሎችም ጨዋታዎች ነበሩ፣ እነሱን እናነሳለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ እንዲሁም የተለያዩ እግር ኳሳዊ ጉዳዮችን እናነሳለን። ትላንትና በተለይ ደግሞ ሌሊት አካባቢ ላይ የዓለም ክለቦች ዋንጫ ጨዋታዎች ቀጥለው እየተደረጉ ይገኛሉ። የእነሱን የጨዋታ ውጤቶችን እናነሳለን። ዛሬም የሚደረጉ መርሃ ግብሮች አሉ፣ እነሱንም እንጠቁማቸዋለን። ከዝውውር ጋርም በተያዘ በርከት ያሉ መረጃዎችን እየሰማን ነው የምንገኘው። እነሱንም ጉዳዮች እያነሳሳን ነው ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንደቀጠሉ ነው። ትላንትና እንግዲህ የመጨረሻው ሳምንት ሁለት ጨዋታዎች ቀጥለው ተደርገዋል። አዳማ ከተማ ከፕሪሚየር ሊጉ መውረዱን ያረጋገጠበት እለት ሆኗል። ትላንትና ሐዋሳ ከተማና አዳማ ከተማ ነበሩ ጨዋታቸውን ያደረጉት በመጨረሻው ሳምንት። ሐዋሳ ከተማዎች 2-1 በሆነ ውጤት ማሸነፍ የቻሉበትን መርሃ ግብር ነው ትላንትና ማድረግ የቻሉት። ለሐዋሳ ከተማ የማሸነፊያ ግቦቹን አቤኔዘር ዮሐንስና በረከት ሳሙኤል ሲያስቆጥሩ የአዳማ ከተማን ብቸኛ ጎል ቢኒያም አይተን ነበር ማስቆጠር የቻለው። አዳማ ከተማ መሸነፉን ተከትሎ ከኢትዮጵያ ፕሪሚየር ሊግ ወደ ከፍተኛው ሊግ የወረደ ሶስተኛው ክለብ መሆኑን ትናንትና አረጋግጧል። አራተኛ ክለብ ሆኖ ወደ ከፍተኛው ሊግ የሚወርደው ክለብ ደግሞ ዛሬ መቀሌ ሰባ እንደርታ ከኢትዮ ኤሌክትሪክ ጋር ከሚያደርጉት ጨዋታ በኋላ ይለያል ተብሎ ይጠበቃል። በዛሬው ጨዋታ አሸናፊው ክለብ በሊጉ መቆየት የሚችል ሲሆን አቻ ከተለያዩ መቀሌ ሰባ እንደርታ በግብ ክፍያ ተበልጦ ለመውረድም ይገደዳል። ዛሬ የሚደረገው ጨዋታ ሌላኛውን ወራጁን ቡድን የሚያረጋግጥልን ነው። ሌላኛው በመጨረሻው ሳምንት ትላንትና የተደረገው የኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከሲዳማ ቡና ጋር ያደረጉት ጨዋታ ነው። ይህ ጨዋታም 1-1 በሆናቸው ውጤት ነው የተለያዩት። የፋሲል ከነማን ግብ ምኞት ደበበ ሲያስቆጠር ሳሙኤል በራሳ ደግሞ ሲዳማ ቡናን አቻ ማድረግ ችሏል። ሲዳማ ቡና 49 ነጥቦችን በመሰብሰብ አምስተኛ ደረጃን በመያዝ የውድድር ዓመቱን ማጠናቀቁን ነው የተመለከትነው። ከዛ በተጨማሪ ግን ፋሲል ከነማ በበኩሉ 43 ነጥቦችን በመሰብሰብ ደግሞ አመቱን ሲያጠናቅቁ 13ኛ ደረጃ ላይ እንደተቀመጡ የሚያሳዩ መርሃ ግብሮች ናቸው ትላንትና የተደረጉት። የኢትዮጵያ ፕሪሚየር ሊግ የመጨረሻው ሳምንት ጨዋታዎች ዛሬም በሚደረጉ ሁለት ጨዋታዎች ቀጥሎ ይደረጋል። ዛሬ ቀን 9 ሰዓት ሲል ባህር ዳር ከተማ ከወልዋሎ አዴግራት ዩኒቨርሲቲ ጋር ጨዋታውን ያደርጋል። ሌላኛው ግን በጣም ተጠባቂው ጨዋታ መቀሌ ሰባ እንደርታ ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ምሽት 12 ሰዓት ላይ ይደረጋል። አንዱ ቡድን እንግዲህ ወራጅነቱን ሊያረጋግጥ ዛሬ ጨዋታቸውን ያደርጋሉ። መቀሌ ሰባ እንደርታና ኢትዮ ኤሌክትሪክ ምሽት 12 ሰዓት ነው ጨዋታቸውን የሚያደርጉት። የኢትዮጵያ ፕሪሚየር ሊግ የመገባደጃው ወይም የመጨረሻው ጨዋታ ነገ ቀን 10 ሰዓት ላይ ይደረጋል። ሻምፒዮኑ ኢትዮጵያ መድን መውረዱን ካረጋገጠው ስሁል ሽረ ጋር የሚያደርጉት ጨዋታ ነገ ይደረግና የኢትዮጵያ ፕሪሚየር ሊግ የዘንድሮው የውድድር ዓመት የ2017 የውድድር ዓመት እንግዲህ የሚጠናቀቅ ነው የሚሆነው። ኢትዮጵያ መድን 33 ጨዋታዎችን አድርጎ 70 ነጥቦችን ሰብስቦ ሻምፒዮን መሆኑን ቀድሞ አረጋግጧል። ኢትዮጵያ ቡና በ60 ነጥብ ሁለተኛ ደረጃን ይዞ አጠናቋል። ሐዋሳ ከተማ 53 ነጥብ ላይ ተቀምጧል። ትላንትና ማሸነፉን ተከትሎ ባህር ዳር ዛሬ ማሸነፍ የሚችል ከሆነ ሶስተኛ ደረጃነቱን መረከብ ይችላል። ሐዋሳ ግን ሶስተኛ ነው። ባህር ዳር አራተኛ ደረጃ ላይ የተቀመጠ ቡድን ነው። በወራጅ ቀጠና ላይ የሚገኙት እንግዲህ አዳማ፣ ስሁል ሽረና ወልዋሎ አዴግራት መውረዳቸውን አረጋግጠዋል። በአንጻሩ ኢትዮ ኤሌክትሪክ እና መቀሌ ሰባ እንደርታ ሁለቱም 41 ነጥቦችን ነው መሰብሰብ የቻሉትና ዛሬ ደግሞ ሁለቱ እርስ በርስ ጨዋታቸውን ያደርጋሉ። እንግዲህ መቀሌ ሰባ እንደርታ ለመትረፍ የግድ ማሸነፍ ይጠበቅበታል። በአንጻሩ ኢትዮ ኤሌክትሪክ ግን በሊጉ ለመቆየት አቻ መውጣትና ማሸነፍ እንደሚበቃው ጭምር ነው የምንመለከተውና ዛሬ ጨዋታዎቹ ቀጥለው የሚደረጉ ይሆናል በኢትዮጵያ ፕሪሚየር ሊግ።
ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የተደረጉ ምሽት ላይ የተደረጉ የዓለም ክለቦች ዋንጫ የምድብ የመጨረሻ ጨዋታዎች ትላንትና ቀጥለው ተደርገዋል። እንዲሁ ደግሞ እኛ ስቱዲዮ ባለንበት ሰዓትም ጨዋታዎች እየተደረጉ ይገኛሉ። በዓለም ክለቦች ዋንጫ እንግዲህ ቀደም ብሎ በተደረጉ መርሃ ግብሮች ግን የተለያዩ ውጤቶች ተመልክተናል። ከነዚህ መካከል እንግዲህ ቤኔፊካና እንዲሁ ባየር ሚኒክ ያደረጉት ጨዋታ በርካቶች ሲጠብቁት የነበረ ጨዋታ ነው። ሁለቱም የአውሮፓ ክለቦች ያደረጉት መርሃ ግብር ነው። ባየር ሚኒክ የመጀመሪያዎቹን ሁለት ጨዋታዎች እንግዲህ አንደኛውን ኦክላንድ ሲቲን በሰፊ ጎል ልዩነት ያሸነፈበት መርሃ ግብር እንደነበር እናስታውሳለን። ከዛ በተጨማሪ ሁለተኛውንም ጨዋታ እንግዲህ ጠንካራ ያለ ተጋጣሚ ቢጠብቀውም ወይም ደግሞ ጠንካራ ያለ ፉክክር ቢገጥመውም ከቦካ ጁኒየርስ ነገር ግን ጨዋታውን አሸንፎ መውጣቱን የምናስታውሰው ነውና ከዛ በተጨማሪ ግን ሁለቱ ቤኔፊካና ባየር ሚኒክ ደግሞ ጨዋታቸውን አድርገው ነበር ዛሬ ሌሊት። ይህንን ጨዋታ ቤኔፊካዎች 1-0 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። በዓለም ክለቦች ዋንጫ የምድብ የመጨረሻ ጨዋታ ቤኔፊካ ከባየር ሚኒክ ጋር ያደረገውን ጨዋታ 1-0 ማሸነፍ ችሏል። ይህንን ተከትሎ ቤኔፊካ ምድቡን በበላይነት በማጠናቀቅ 16ቱንም መቀላቀል ችሏል። ባየር ሚኒክ በበኩሉ በ6 ነጥብ ሁለተኛ ደረጃ በመያዝ ነው ቀጣዩን ዙር መቀላቀል የቻለው። የአርጀንቲናው ክለብ ቦካ ጁኒየርስ እና ኦክላንድ ሲቲ ግን እንዲሁ ከውድድሩ የተሰናበቱ ክለቦች እንደሆኑ ነው የተመለከት ነው። ኦክላንድ ሲቲ እና ቦካ ጁኒየርስ ደግሞ ጨዋታቸውን 1-1 በሆነ ውጤት ማጠናቀቅ የቻሉበትንም አጋጣሚ ነው እንዲሁ የተመለከት ነው። እኛ ስቱዲዮ ባለንበት ሰዓት ደግሞ ኤስፔራንስ ደ ቱኒስ ከቼልሲ እንዲሁ ደግሞ ኤሌ ጋላክሲ ከፍላሚንጎ ጋር ጨዋታቸውን እያደረጉ ይገኛሉ። ዛሬም እንግዲህ የሚቀጥሉ ጨዋታዎች ይኖራሉ። ዛሬ ምሽት 4 ሰዓት ላይ ሁለት ጨዋታዎች ቀጥለው ይደረጋሉ። ቦሩሲያ ዶርትመንድ ከኡልሳን ጋር ጨዋታውን ያደርጋል። ማሜሎዲ ሰንዳውንስ እና ፍሉሚኔንሴም ደግሞ የሚያደርጉት መርሃ ግብር ዛሬ የሚጠበቁ ጨዋታዎች ናቸው። እነዚህ ሁለት ጨዋታዎች ምሽት 4 ሰዓት ላይ የሚደረጉ ናቸው። ሌሊት 10 ሰዓት ሲል ደግሞ ኡራዋ ሬድስ ከሞንትሪያል፣ ኢንተር ሚላን ደግሞ ከሪቨር ፕሌት። እነዚህ ጨዋታዎች ደግሞ ሌሊት 10 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው በዓለም ክለቦች ዋንጫ ጨዋታዎች። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። አርጀንቲናዊው የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ በቀጣይ ማንቸስተር ዩናይትድን እንደሚለቅ ይጠበቃል። ማንቸስተር ዩናይትዶች እንግዲህ ለተጫዋቹ ፈላጊ ክለቦችም የዝውውር ሂሳቡን ይፋ እያደረጉ እንደሆነ እየታወቀ ነው። 70 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች እንደሚጠይቁ ነው ማንቸስተር ዩናይትዶች ይፋ ያደረጉት። የተጠየቀው ሂሳብ እንግዲህ ተጫዋቹን በጥልቅ ወይም ደግሞ በጣም በትልቁ ለሚፈልጉት ክለቦች ለነበሩት በኤሪክ ቴን ሃግ ለሚመሩት ባየር ሌቨርኩዘኖች ከፍተኛ መሆኑ ይፋ ተደርጓል። ስለዚህ ደግሞ ክለብ እንዲፈልግ የተነገረው አሌሃንድሮ ጋርናቾ ከሰሞኑ የአስተን ቪላን ማሊያ ለብሶ ደግሞ እንዲሁ በማህበራዊ ትስስር ገጹ ላይ መለጠፉ ደግሞ አስገራሚ አድርጎታል። ምክንያቱም በእንግሊዝ መቆየት ይፈልጋል። እንዲሁ ደግሞ አስተን ቪላ የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ ሪፖርቶችን እየተመለከትን ነውና ምናልባት ሁለቱ ሰዎች ወይም ክለቡና አስተን ቪላና አሌሃንድሮ ጋርናቾ ሊገናኙ የሚችሉበት እድል እንዳለ የሚያሳዩ ሪፖርቶች እየወጡ ነው የሚገኘው። የምዕራብ ለንደኑ ክለብ ቼልሲም እንዲሁ አሌሃንድሮ ጋርናቾን ማስፈረም እንደሚፈልግ ነው ዘገባው የሚያሳየው። ዩናይትድ ግን ሆነም ቀረ ከዚህ ተጫዋች ዝውውር እስከ 70 ሚሊዮን ፓውንድ አካባቢ እንደሚፈልግም የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡም የሚገኙት። ማንቸስተር ዩናይትድ ከዓመቱ መጀመሪያ ጀምሮ ከአርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔዝ ተወካዮች ጋር ሲነጋገሩ እንደነበር የሚያሳዩ መረጃዎች ወጥተዋል። ይሁን እንጂ ማንቸስተር ዩናይትዶች ኤሚሊያኖ ማርቲኔዝን ሊያስፈርሙት የሚችሉት አንድሬ ኦናና የሚሸጥ ከሆነ ብቻ መሆኑ ነው የተነገረው። ማንቸስተር ዩናይትዶች አሁን ላይ አንድሬ ኦናናን ለመሸጥና ግብ ጠባቂውን በትልቅ የዝውውር ሂሳብም ለማስፈረም ብዙ እንቅስቃሴ ላይ አለመሆናቸው ነው እየተነገረ የሚገኘው። ኤሚሊያኖ ማርቲኔዝ በበኩሉ ወደ ሳዑዲ አረቢያ መሄድ እንደማይፈልግና ማንቸስተር ዩናይትድን አሊያ ደግሞ ሌላ ትልቅ የአውሮፓ ክለብን መቀላቀል እንደሚመርጥ ይነገራል። ባርሴሎናም ከዚህ ተጫዋች ጋር ስሙ ሲነሳ ነበር። ነገር ግን ባርሴሎና ዮሃን ጋርሲያን ከኤስፓኞል አስፈርመዋልና አሁን ሌላ ግብ ጠባቂ የሚጨምሩበት እድል የላቸውም። ስለዚህ ማንቸስተር ዩናይትዶች ምናልባት ይህንን ግብ ጠባቂ ሊመለከቱት እንደሚችሉ የሚያሳዩ ሪፖርቶች ደግሞ በተደጋጋሚም እየወጡ ነው የሚገኙት። ጆኒ ኢቫንስ በማንቸስተር ዩናይትድ ሊቀጥል እንደሚችል የሚያሳዩ ሪፖርቶችም እንዲሁ እየወጡ ነው። ሰሜን አየርላንዳዊው የተከላካይ ስፍራ ተጫዋች የሆነው ጆኒ ኢቫንስ ማንቸስተር ዩናይትድ በአዲስ ሚና እንደሚቀጥልም እየተገለጸ እንደሚገኝ የሚያሳዩ ሪፖርቶችን
እየሰማን ነው። የ37 ዓመቱ ጆኒ ኢቫንስ ውሉ መጠናቀቁን ተከትሎ ከማንቸስተር ዩናይትድ ጋር መለየቱ ተገልጾ ነበር። ተጫዋቹ አሁን ላይ ግን በክለቡ አካዳሚ በሌላ ሚና ታዳጊ ተጫዋቾች ላይ እንዲሰራም ኃላፊነት ነው የተሰጠው። ጆኒ ኢቫንስ በቀጣይ የታዳጊ ተጫዋቾችን እድገት እንዲቆጣጠርና ድጋፍ እንዲያደርግም ኃላፊነት እንደተሰጠው ተገልጿል። ከክለቡ ጋርም 3 የፕሪሚየር ሊግና 1 ቻምፒየንስ ሊግ ዋንጫን ያሳካው ጆኒ ኢቫንስ ያለው የእግር ኳስ ልምድ ደግሞ በክለቡ እንዲቀጥል እንዳስቻለው ጭምር የሚያሳዩ ዘገባዎች አሁን ላይ እየወጡ እንደሚገኙ ነው እየተነገረ የሚገኘው። ፓትሪስ ኤቭራ ይናገራል። ኤምቤሞን እንዲሁ ካስፈረምን አማድን እንዴት ልናደርገው ነው ሲል ደግሞ ጥያቄ ያቀርብና የተሳሳተ ጥያቄ ሲል ይናገራል። ጥያቄው መሆን ያለበት አማድና ኤምቤሞ ቀይ መስመሩን ሲያናውጡት ተከላካዮች ምን ሊውጣቸው ነው የሚል ጥያቄ ነው መቅረብ ያለበት እንጂ ኤምቤሞ ከመጣ አማድ እንዴት ይሆናል ብሎ ጥያቄ ማቅረብ ተገቢ አይደለም ሲል ነው ፓትሪስ ኤቭራ እየተናገረም የሚገኘው። ብሬንትፈርዶች የአጥቂ መስመር ተጫዋቻቸው የሆነው ብራያን ኢምቤሞን የ4 ዓመታት የፕሪሚየር ሊግ ልምድ ያለው ተጫዋች እንደሆነና ይህም ደግሞ ከማቲያስ ኩኛ በ18 ወራት ብልጫ እንዳለው ነው የሚያምኑት። ከዚህ በተጨማሪ ባለፈው የውድድር ዓመት በሊጉ 20 ጎሎችን ያስቆጠረው፣ በአንጻሩ ማቲያስ ኩኛ 15 ነው ያስቆጠረውና በ5 ለሚበልጥ ተጫዋች እንዴት ከማቲያስ ኩኛ ያነሰ ዋጋ ይቀርብልናል የሚል አይነት ሀሳብን ለኢምቤሞ ጉዳይ ላይ እያቀረቡ ይገኛሉ። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ ይህንን ተጫዋች ማስፈረሙ በጣም ቅርብ እንደሆነ ይነገራል። ነገር ግን ብሬንትፈርዶች ግን ከፍ ያለ ክፍያ ሊጠይቁ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው። እንደ ላውሪ ዊትዌል ዘገባ ከሆነ ደግሞ ከማንቸስተር ዩናይትድ እጅግ ቅርብ የሆኑ ሰዎች ከማቲያስ ኩኛ በመቀጠል የብራያን ኢምቤሞ ወደ ኦልድ ትራፎርድ መክተም በእጅጉ እየተቃረበ ቢሆንም የ9 ቁጥር አጥቂ ግን ማስፈረም ግዴታ ነው ብለው ያምናሉ። በተጨማሪም ማንቸስተር ዩናይትድ ባሳለፈው ቅዳሜ ስለ ፊዮረንቲናው የፊት መስመር ተጫዋች ሞይስኪንም ጠይቀው እንደነበር የሚያሳዩ ሪፖርቶች እየወጡ ነው። ማንቸስተር ዩናይትድ በቀጣይ 9 ቁጥር ተጫዋች እንደሚያስፈርሙ እርግጥ ነው። ማንቸስተር ዩናይትድ በአሁኑ ሰዓት ቅድሚያ የሚሰጠው ብራያን ኢምቤሞንና አዲስ 9 ቁጥር ተጫዋች ወይም ጎል አግቢ ተጫዋች እንደሆነ ጭምር እንግዲህ ፋብሪዚዮ ሮማኖ መረጃውን እያጋራ ይገኛልና ማንቸስተር ዩናይትዶች በእነዚህ ዝውውሮች ላይ ነው በትኩረት እየሰሩ እንደሚገኙ የሚያሳዩ መረጃዎች እየወጡ የሚገኙት። በማንቸስተር ዩናይትድ የግብ ጠባቂ ችግራቸውን ለመቅረፍ ከተለያዩ የአውሮፓ ግብ ጠባቂዎች ጋር ስማቸው ሲነሳ ከርሟል። ማንቸስተር ዩናይትዶች እንግዲህ የፋይናንስ አቅም ካላቸው በያዝነው የክረምት የተጫዋቾች የዝውውር መስኮት አዲስ ግብ ጠባቂ ወደ ቡድናቸው መቀላቀል እንደሚፈልጉ ነው የሚታመነው። ዩናይትድ እንግዲህ ወደ ቡድናቸው መቀላቀል ከሚፈልጓቸው ግብ ጠባቂዎች አንደኛው ደግሞ የፖርቶ ግብ ጠባቂ ዲየጎ ኮስታ አንደኛው ነው። ፖርቱጋላዊው የ25 ዓመቱ የፖርቶ ግብ ጠባቂ ዲየጎ ኮስታ በማንቸስተር ዩናይትድ በጥብቅ የሚፈለግ ግብ ጠባቂ ሆኗል። ዲየጎ ኮስታ በፖርቶ ቤት የ75 ሚሊዮን ዩሮ የመልቀቂያ ውል ማፍረሻ ሂሳብ ነው በአንቀጹ ላይ ያለው። ነገር ግን በድርድር በ60 ሚሊዮን ዩሮ አካባቢ ሊለቅ የሚችልበት እድሎችም አሉ። ፖርቶዎች የ60 ሚሊዮን ዩሮ ዝውውር ጥያቄን ለመቀበል ዝግጁ ራሱ ቢሆኑ እንኳን በዚህ ሰዓት እንግዲህ ይህንን ዝውውር ገንዘብ ለማንቸስተር ዩናይትድ በጣም አስቸጋሪና ውድ ይሆናል ተብሎ እንደሚጠበቅ ነው የፖርቱጋል ሚዲያዎች መረጃውን እያጋሩ የሚገኙት። ጄደን ሳንቾ ፌነርባቼ ያቀረበለትን ወደ 10 ሚሊዮን ዩሮ የሚጠጋ ዓመታዊ ደሞዝ እንግዲህ ተቀብሏል። ዩቬንቱስና ናፖሊ ተጫዋቹ ፈላጊዎች ቢሆኑም ያቀረቡለትን ደሞዝ ግን አነስተኛ እንደሆነ ይሰማቸዋል። በዚህም ፌነርባቼ ከማንቸስተር ዩናይትድ ጋር ንግግር የሚጀምር ይሆናል። ዝውውሩም በአዎንታዊ ገጽታ እንደሚጠናቀቅ ነው የሚጠበቀው። ዘገባው ከሁለቱ የቱርክ ጋዜጦች እንግዲህ የወጣ መረጃ እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና አሁን ላይ ጄደን ሳንቾ ወደዛ ክለብ ወይም ደግሞ ወደ ቱርክ ክለቦች ሊያመራ የሚችልበት እድል እንዳለ እየተገለጸ ነው። ምንም እንኳን ካርሎስ ካሴሜሮን በተመለከተ አንዳንድ መረጃዎች እየወጡ ቢሆንም ብራዚላዊው አማካይ በዚህ ወቅት በሳዑዲው ክለብ አልናስር እቅድ ውስጥ እንደሌለ ደግሞ የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። ሰሞኑን እየወጡ የነበሩ ሪፖርቶች የተጫዋች ወደ ክሪስቲያኖ ሮናልዶ ክለብ አልናስር ሊዘዋወር እንደሚችል የሚያሳዩ ሪፖርቶች እየወጡ እንደነበር ሲገልጹ ነበር። አሁን ላይ ግን አልናስሮች የዚህ ተጫዋች ፈላጊ አይደለም የሚሉ ደግሞ መረጃዎችን እየሰማን እንገኛለን። የፈረንሳዩ ክለብ ሞናኮ ከአንድሬ ኦናና ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት መድረስ አልቻለም የሚል መረጃም ወጥቷል። የካሜሮናዊው ግብ ጠባቂ ደሞዝ ለሞናኮ ከአቅም በላይ እንደሆነም ጭምር እየተነገረ ይገኛልና ምናልባት አንድሬ ኦናና ላይቀላቀል የሚችልበት እድል
እንዳለ የሚያሳዩ መረጃዎች ወጥተዋል። ፋብሪዚዮ ሮማኖ በአንጻሩ ደግሞ አንድሬ ኦናና ሞናኮ አይቀላቀልም የሚል አይነት ሀሳብን ሰጥቷል። አንዳንድ መረጃዎች ቢወጡም በሞናኮ በኩል ያለው ፍላጎት የተቀዛቀዘ ሆኗል፣ ምንም ነገር እስካሁን የለም ሲልም ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘውና በቀጣይ የውድድር ዓመትም በዚህ ክለብ ሊቀጥል የሚችልበት እድል አንድሬ ኦናና በትልቁ እንዳለ ጭምር ነው እየተገለጸ የሚገኘው። ስለዚህ ማንቸስተር ዩናይትዶች አዲስ ግብ ጠባቂ ለማምጣት ይሞክራሉ ተብሎም ነው የሚታሰበው። ማርከስ ራሽፎርድ ወደ ባርሴሎና የሚያደርገውን ዝውውር ዳግም ህይወት ዘርቶ ተነስቷል። ራሽፎርድ ወደ ባርሴሎና ብቻው መዘዋወር የሚፈልግ ሲሆን የስፔኑ ኃያል ክለብም ራሽፎርድን በውሰት ውል ለማዘዋወር በማጤን ላይ እንደሆናቸው ነው የተነገረው። በተጨማሪም ዩናይትዶች ማርከስ ራሽፎርድን በቋሚነት መሸጥ እንደሚፈልጉ የተነገረ ሲሆን ከሽያጩም 40 ሚሊዮን ፓውንድ ገደማ ይፈልጋሉ ይለናል መረጃው። ማርከስ ራሽፎርድ በሩበን አሞሪም ስር በዩናይትድ ቤት ምንም አይነት የወደፊት እጣ ፈንታ እንደሌለ ወይም ምንም አይነት እቅድም እንደሌላቸው ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል በቪክተር ዮከርሽ ምትክ ሌላ አጥቂ ካስፈረመ ተጫዋቹ ስፖርቲንግ ሊዝበንን በፍጹም ይቅር እንደማይላቸው ነው እየተነገረም የሚገኘው። ተጫዋቹ አርሰናልን መቀላቀል በትልቁ እንደሚፈልግ እየተገለጸ ይገኛል። ይሄ ነገር የማይሳካለት ከሆነ ግን ስፖርቲንግ ሊዝበንን ይቅር እንደማይላቸው ጭምር የሚያሳዩ ሪፖርቶችን ነው ከወደ ፖርቱጋል እየሰማን የምንገኘው። አንድሪያ ቤርታ የአርሰናሉ ስፖርቲንግ ዳይሬክተር ግን በሁለቱም ዝውውሮች ላይ በንቃት እየተሳተፉ ነው የሚገኙት። አንድሪያ ቤርታ በአንድ ጊዜም በቤንጃሚን ሼስኮም በቪክተር ዮከርሽም ዝውውር ላይ በደንብ እየሰሩ ሲሆን ሁለቱንም እንግዲህ ወገኖች ለማስማማትም እየሞከረ እንዳለ ጭምር የሚያሳዩ ሪፖርቶች እየወጡ ይገኛሉ። ነገር ግን ቀላል ስራ እንደማይሆን ነው የሚጠበቀው። በዚህ ስትራቴጂ ውስጥ እንግዲህ የተወሰነ መጠን ያለው ስጋትም እንዳለ ግልጽ ነው። በጀርመን ውስጥ እንግዲህ ጥሩ ግንኙነት አለው፣ እንዲሁ ደግሞ መረጃዎቹም ታማኝ ናቸው ተብሎ የሚነሱት እንግዲህ እንደገለጸው ከሆነ ተመራጩ እጩ ቤንጃሚን ሼስኮን መሆኑን ባለፈው ወር በልበ ሙሉነት ሲናገር እንደነበር በቴሌግራፍ ላይ ሰምተነው ነበር። ከዛ በተጨማሪ ግን ያው ምንጭ እንደገና ከጥቂት ሳምንታት በፊት ደግሞ ሁኔታው ከቤንጃሚን ሼስኮ አንጻር በጣም ውዥንብር ውስጥ ገብቷል የሚል መረጃን ደግሞ አጋርቶ ነበር። በእርግጥ አርሰናል ሁለቱንም ዝውውሮች እየተከታተለ እንዳለና ስለተመራጭ ኢላማቸው እውነቱን መደበቅ የሚቻለው ለሚፈልጉት አጥቂ የድርድር ቦታዎችን ለማጠናከር ስለፈለጉ ብቻ እንደሆነ ይታመናል። ቤንጃሚን ሼስኮ በዝቅተኛ ዋጋ ለማስፈረም የቪክተር ዮከርሽን ዝውውር እንደ አማራጭ ሊጠቀሙም እንደሚችሉ ጭምር የሚያሳዩ መረጃዎች እየወጡ ይገኛሉና እንግዲህ አረቢ ለብዚሾች ይህንን ተጫዋች መልቀቅ ከፈለጉና በዚህ የዝውውር መስኮት ገንዘብ ማግኘት ከፈለጉ አርሰናሎች ፊታቸውን ወደ ሌሎች ተጫዋቾች ሳያዞሩ ዋጋቸውን ቀነስ አድርገው ሊሸጡት ሊያግባባቸው እንደሚችል ይሄ የቪክተር ዮከርሽ በጎን ያለው የዝውውር ድርድር ያን ነገር አረቢ ለብዚሾች እንዲያስገድዳቸው ሊያደርግ እንደሚችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና አርሰናል ከሁለቱም ተጫዋቾች ጋር ድርድሩን እንደቀጠለ ነው የሚገኘው። አርሰናል የክንፍ አጥቂ መስመራቸውን ለማጠናከርም ፍላጎት እንዳላቸው ይታወቃል። በዚህ የዝውውር መስኮት ከተለያዩ ተጫዋቾች ጋር ስማቸው ሲነሳ ነበር። እነ ኒኮ ዊሊያምስ፣ ከዛ በተጨማሪ እነ መሐመድ ቁዱስ፣ ሊሮይ ሳኔ በርከት ያሉ ተጫዋቾች ስማቸው ሲነሳ እንደነበር እናስታውሳለን። የሮድሪጎ ስም ግን እስካሁን ድረስ በዝውውር ጉዳይ ላይ ከአርሰናል ጋር እየተነሳ ነው። የሮድሪጎን ለመሸጥ ዝግጁ ከሆኑ ሪያል ማድሪዶች አርሰናል ፍላጎት አለው። እሱን ለማስፈረም በትልቁ ይንቀሳቀሳል ተብሎ ይታሰባል። ብራዚላዊው በአውሮፓ ውስጥ ካሉት ምርጥ የመስመር አጥቂ ተጫዋቾች መካከል አንደኛው ነው ተብሎ ይታሰባል። እናም በማድሪድ ያለው የወደፊት እጣ ፈንታ ደግሞ በእርግጠኝነት አይታወቅም። የአርሰናል የፍላጎታቸው መጠን ግልጽ ባይሆንም ኖኖ ማንድዌኬ ሌላ ኢላማ ሊሆን እንደሚችልም የሚያሳዩ ሪፖርቶች ይወጣሉ። ነገር ግን ያን ያክል ግን ትልቅ ፍላጎት ይኖራቸዋል ተብሎ ግን አይጠበቅም። ሮድሪጎ ከማድሪድ ይለቃል፣ አማራጮቹንም እየተመለከተ እንዳለ ጭምር ከአንዴና ሴር የተባለ የመረጃ ምንጭ ደግሞ አጋርተዋል። ሪያል ማድሪድ ከአርሰናል እንግዲህ ጥያቄ የሚቀርብለት ከሆነ ለማጤንም ዝግጁ ናቸው ብለዋል ከአንዴና ሴር በመረጃው። ስለዚህ ሮድሪጎን የማግኘት እድል ይኖራቸዋል። የቀድሞው የማንቸስተር ሲቲ ተጫዋች የነበረው እንዲሁ ተንታኙ ማይካ ሪቻርድስ ሲናገር የሪያል ማድሪዱ ኮከብ ሮድሪጎ ለአርሰናል የአጨዋወት ሲስተም የሚስማማ ተጫዋች ይመስለኛል ሲልም ነው እንዲሁ የተናገረው ማይክ ሪቻርድስ። እና ሪያል ማድሪድ እንግዲህ ይህንን ተጫዋች እንደሚለቁት ከተረጋገጠ አርሰናል ይህንን ተጫዋች ለማስፈረም በትልቁ መንቀሳቀሱን ይቀጥላል ተብሎ ነው የሚታሰበው። ከቶማስ ፓርቴ ጋር በአዲስ ኮንትራት ጉዳይ ላይ እስካሁን ምንም ስምምነት አልደረሱም አርሰናሎች። ቶማስ ፓርቴ በክረምቱ በነፃ ወኪልነት ክለቡን የሚለቅ ከሆነ አርሰናል በእርግጠኝነት አዲስ አማካይ ያስፈልገዋል። ተጫዋቹ ከአርሰናል ጋር መቆየትም ይፈልጋል ተብሎ ነው የሚታሰበው። ቶማስ ፓርቴ ከሌሎች የአውሮፓና
የመካከለኛው ምስራቅ ክለቦች ትኩረት እየሳበ እንደሆነም የሚታወቅ ነው። በሌላ እንግዲህ ሊግ የተሻለ ኮንትራትም ሊቀርብለት እንደሚችል ጭምር የሚያሳዩ ሪፖርቶች ደግሞ እየወጡም ይገኛሉ። ኦሌክዛንደር ዚንቼንኮ በክረምቱ አርሰናልን ይለቃል ተብሎ ይጠበቃል። ተጫዋቹ በአውሮፓና በፕሪሚየር ሊግ ውስጥም ካሉ ክለቦች ውስጥ መጫወት ይፈልጋል። አርሰናሉ ከተጫዋቹ ከ20 ሚሊዮን ዩሮ በላይም እንደሚፈልጉ የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። አርሰናል የአያክሱ ተከላካይ ዡሪየል ሃቶ አድናቂ ሆኖ ቆይቷል። እናም ስሙ ደግሞ በዚህ ክረምት ከተከላካዩ ጋር ተያይዟል። የሃቶ ፊርማን ለማግኘት ከሌሎች ክለቦች ጋር መወዳደርን ይመርጡ እንደሆነ ወደፊት የሚታይ ይሆናል ተብሎ ነው የሚታሰበው። ሌላኛው የምናነሳው ጉዳይ ብራዚላዊው የፊት መስመር ተጫዋች ጋብሪኤል ማርቲኔሊ ስሙ ከሌሎች ክለቦች ጋር ቢያያዝም ይለቃል ተብሎ ግን እንደማይጠበቅ ነው መረጃው የሚያሳየው። አርሰናል ተጫዋቹን ከዋናው ቡድን ቁልፍ ተጫዋቾች አንዱ አድርጎ እንደሚመለከተውና ማቆየት እንደሚፈልጉም ነው የሚሰማው። በአርሰናል ውስጥ የ2 ዓመታት ውል ያለው ጋብሪኤል ማርቲኔሊ በበኩሉ በአርሰናል ደስተኛ መሆኑን እየተናገረ ነው። በሌላ በኩል ኬፓ አሪዛባላጋ ወደ አርሰናል መምጣቱን ተከትሎ የ23 ዓመቱ ግብ ጠባቂ ካርል ሄን ክለቡን እንደሚለቅ ነው የተነገረው። አርሰናል ከቶማስ ፓርቴ ጋር ውላቸውን ለማራዘም አሁንም ከስምምነት ያልደረሱ ሲሆን ተጫዋቹ ክለቡን ከለቀቀ ተተኪ ተጫዋቾችን ይመለከታሉ ተብሎም ይታሰባል። ቶማስ ፓርቴ በነፃ ክለቡን የሚለቅ በመሆኑ አርሰናል በትልቅ ደረጃ ተጫዋች ለማስፈረምም ሊቸገር እንደሚችል ነው የተነገረው። አርሰናል አሁን ላይ በቶማስ ፓርቴ ምትክ ለማስፈረም የሲቪያውን የ23 ዓመት አማካይ ሉሴን አጉሜን በመመልከት ላይ እንደሆኑም ጭምር መረጃዎቹ እየጠቆሙ ይገኛሉ። የሊቨርፑልን ጉዳዮች ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ሊቨርፑሎች ከአጥቂ መስመር ተጫዋቾች ጋር ስማቸው እየተነሳ እንደሚገኝ የሚታወቅ ጉዳይ ነው። አሌክዛንደር ኢሳክን እንዲሁ ደግሞ ሁጎ ኤኬቲኬ ላሉ የፊት አጥቂዎች ደግሞ ያላቸው አድናቆት ጥሩ ቢሆንም በአሁኑ ጊዜ ግን በእንቅስቃሴ ላይ ምንም ጠቃሚ ነገር እያደረጉ እንዳልሆነ ዳቪድ ኦርነስቲን እየገለጸ ይገኛል። በተለይ የአሌክዛንደር ኢሳክን ዝውውር መፈጸም በጣም ከባድ ሊሆን ይችላል። ትልቅ ገንዘብም በዚህ የዝውውር መስኮት ሊያስወጣቸው ይችላል። ምክንያቱም በዚህ የዝውውር መስኮት ትልልቅ ገንዘቦችን አውጥተው ተጫዋቾችን ያምጥተዋልና አሌክዛንደር ኢሳክ ላይ እንዲሁ ብዙ ኢንቨስት ማድረግ በጣም ከባድ ሊሆን ይችላል። ሁጎ ኤኬቴኬን ለማስፈረም ግን ከትልልቆቹ ክለቦች ትልቅ ፉክክር ይጠብቃቸዋል ተብሎ ይታሰባል። የዚህ ተጫዋች የዝውውር ዋጋ ቀላል ነው የሚባል አይደለም። የአያክሱ ሁለገብ ተከላካይ የሆነው ዡሪየል ሃቶ በዚህ ክረምት የሊቨርፑል ጠንካራ ፍላጎትን እንደሚስብ ይጠበቃል። እናም ሊቨርፑል ወደ ውይይቱ ሊገባ እንደሚችልም የሚያሳዩ ሪፖርቶች ወጥተዋል። በሌላ በኩል የኖቲንግሃም ፎረስቱ ተከላካይ ሙሪሎም በሊቨርፑል በጣም የተወደደ ተጫዋች ነው። በክረምቱ ሊቨርፑሎች ከፍተኛ ግምት ሰጥተው እንደሚንቀሳቀሱም ጭምር ነው የሚጠበቀው። ሊቨርፑል ፍሬድሪኮ ኪያዛን በክረምቱ አንፊልድን ለቆ እንዲወጣ የ15 ሚሊዮን ዩሮ እየጠየቁ ሲሆን በአሁኑ ጊዜም የውሰት ውልን የመግዛት ግዴታ ወይም ደግሞ አማራጭ ጋርም ለመፍቀድ ፍቃደኛ እንዳልሆኑ የሚያሳዩ ሪፖርቶች ይወጣሉ። ፍሬድሪኮ ኪያዛ አንፊልድን ለቆ እንዲወጣ እንግዲህ 15 ሚሊዮን ዩሮ አካባቢ ሊቨርፑሎች እንደሚጠይቁ ነው የተነገረው። ናፖሊና ሊቨርፑሎች በዳርዊን ኑኔዝ ስምምነት ላይ ለመወያየት ቀጥታ ግንኙነት አድርገዋል። ድርድሩ ገና በመጀመሪያው ደረጃ ላይ ነው። ነገር ግን ናፖሊ በቅርብ ቀናት ውስጥ እንደተገለጸው ከኑኔዝ ጋር በግል ውል እንደተስማሙ ነው የተነገረው። ስምምነቱ አሁን በፋይናንስ ጥያቄዎች ላይ የተመሰረተ ይሆናል ብሏል ፋብሪዚዮ ሮማኖ በመረጃው። ሊቨርፑል ባለፉት ሳምንታት ከቤልጂያማዊው ኮከብ ማሊክ ፎፋና ወኪሎች ጋር 3 ስብሰባዎችን ማድረጉን ለክለቡ እንግዲህ ቅርብ የሆኑ የመረጃ ምንጮች ያረጋግጠውታል። ሊቨርፑል የኦሎምፒክ ሊዮኑን የስምምነት ሁኔታን በተመለከተም ይፋዊ ጥያቄን አቅርበዋል። ሊዮኖች በቤልጂያማዊው የክንፍ ተጫዋችም እስከ 50 ሚሊዮን ፓውንድ ነው የሚፈልጉት። ምንጮች እንደሚጠቁሙት ማሊክ ፎፋና ሊቨርፑልን እንግዲህ ሊቀላቀል በሚችልበት እድሎች ያሉት የግል ውሎችም ከተወካዮቹ ጋር በቀጥታ ንግግሮች እንግዲህ ችግር አይሆኑም ተብሎ ነው የሚታሰበው። ማሊክ ፎፋና በሊቨርፑል ስፖርትና ስካውቲንግ ዲፓርትመንትም ከፍተኛ አድናቆት ያለው ተጫዋች ነው። ሆኖም ግን በሊቨርፑልና በኦሎምፒክ ሊዮን መካከል ምንም አይነት ኦፊሻላዊ ድርድር የለም። እስካሁን ድረስ የውስጥ ንግግሮችና ጥያቄዎች ብቻ ናቸው ያሉትና ኦፊሻላዊ የሆኑ ጥያቄዎች የሉም። በመጪዎቹ ሳምንታት እንግዲህ በዚህ ተጫዋች ጉዳይ ላይ የተለያዩ ጉዳዮችን እንሰማለን። በዚህ ዝውውር ላይ ግን ሌላኛው ያለው ክለብ ደግሞ ቼልሲ እንደሆነ ይታወቃል። ቼልሲ ይህንን ተጫዋች ለማስፈረም ትልቅ ፍላጎት አለው። አርሰናል፣ ባየር ሚኒክና ቶትንሃምም እንዲሁ ከማሊክ ፎፋና ጋር ስማቸው የሚነሳ ሌሎች ክለቦች ናቸው። ሬክሻም የሊቨርፑልን ወጣት ኦን ቤከን በውሰት ለማዞር እያሰበ ነው።
ሊቨርፑል የቤክን አቅርቦት በተመለከተና በርካታ የፕሪሚየር ሊግ ክለቦች ፍላጎት እንዳለ እንዲሁም ሊቨርፑሎች በሻምፒዮንሺፕ እና በስኮትላንድ ሊግም ሊወስዱት በሚፈልጉት ቡድኖችም ጥያቄ ተሞልተዋል። ሊቨርፑል በውድድር ዘመኑ መጀመሪያ ላይ ከየትኛውም ቡድን የሚቀርበውን የዝውውር ጥያቄ ውድቅ ለማድረግም አያቅማማም ነበር። በአሁኑ በአንፊልድ ዙሪያ የሚጠበቀው ነገር ኦን ቤክ የአርኔ ስሎት እቅዶች አካል እንደሚሆን ጭምር ብቻ እንደሆነ ሉዊስ ስቲል መረጃውን አጋርቷል። ኒውካስል ዩናይትድ በሚቀጥለው ወር መጀመሪያ ላይ ለአሌክዛንደር ኢሳክ ጥያቄ ሊያቀርብ ይችላል የሚል ስጋት አላቸው። ሊቨርፑሎች መልቀቅ ከፈለጉ የአሌክዛንደር ኢሳክን ፊርማ ለማግኘት ከሚወዳደሩት ክለቦች መካከል አንዱ ይሆናል። ማንኛውም ከኒውካስል ዩናይትድ የቀረበ የኮንትራት አቅርቦት በአንፊልድ ካለው ከፍተኛ ደሞዝ ጋር አይመጣጠንም። ክለቡ አሁንም በፕሪሚየር ሊጉ ትርፋማነትና ዘላቂነት ሕግ ተገድቧል ተብሎ ነው የሚታሰበው። ቸልሲን የተመለከቱ መረጃዎችን እናንሳ። ሴኔጋላዊው የፊት መስመር አጥቂ የሆነው ኒኮላ ጃክሰንን በተመለከተ በቀይ ካርዱ ምክንያት እንግዲህ ለተጨማሪ 2 ጨዋታዎች ቅጣት ተጥሎበታል። ኒኮላ ጃክሰን ቸልሲ በፍላሚንጎ በተሸነፈበት ጨዋታ ነው ቀይ ካርድ መመልከቱ የሚታወስ ነው። ተጫዋቹ የሰራው ጥፋት ተጨማሪ 2 ጨዋታዎችን የሚያስቀጣው መሆኑን ነው ፊፋ ይፋ ያደረገው። ይህንን ተከትለው ኒኮላስ ጃክሰን ቸልሲ በቀጣይ የሚያደርጋቸው 2 ጨዋታዎችም ያመልጡታል። ቸልሲዎች የጄሚ ባይኖ ጊቲያንስን ስምምነት ሊጨርሱም እንደተቃረቡ የሚያሳዩ ሪፖርቶች እየወጡ ነው። ከቦሩሲያ ዶርትመንድ ጋር ቀጥተኛ ስብሰባን ሰኞ ዕለት ተካሂደዋል። ቸልሲ ከጊቲያንስ ጋርም የ7 ዓመታት ኮንትራት ለመፈራረም ነው ከስምምነት መድረሳቸውን ፋብሪዚዮ ሮማኖ ያረጋገጠው። ሁለቱ ክለቦች መካከል በድጋሚ እንግዲህ እየተነጋገሩ እንዳሉ ፋብሪዚዮ ሮማኖ ይፋ አድርጓል። ፔድሮ ኔቶ ይናገራል። እውነቱን ለመናገር ቀድሞውኑ ቤቴ እንደሆንኩኝ ይሰማኛል። ለእኔ በጣም ጥሩ የመጀመሪያ ዓመት ነበር የነበረኝ። ለረጅም ጊዜ ማድረግ ያልቻልኩትን ከ50 በላይ ጨዋታዎችን ለክለቡ ተጫውቻለሁ። እናም አንዳንድ ጥሩ ጨዋታዎችንም ተጫውቻለሁ። ነገር ግን እውነቱን ለመናገር የተሻለ መስራት እንደምችል ግን አውቃለሁ ሲል ፖርቱጋላዊው ፔድሮ ኔቶ ይናገራል። ቸልሲዎች ጄሚ ባይኖ ጌቲያንስን ያስፈርማሉ ተብሎ ነው የሚጠበቀው። በአሜሪካ ከዶርትሙንድ ጋርም ንግግሮችን አድርገዋል። አዲስ የዝውውር ጥያቄም በቅርብ ይቀርባል ተብሎ ይታሰባል። ተጫዋቹ ባየር ሚኒክን ማነጋገር እንዲሁ አይፈልግም። ለንደን መጥቶ ለቸልሲ ለመጫወት ብቻ እንደሚፈልግ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሪያል ማድሪድን ደግሞ እንመልከት። የሪያል ማድሪዱ የፊት መስመር ተጫዋች ሮድሪጎ ከፕሪሚየር ሊግ በርካታ ክለቦች ጥያቄ ቀርበውለት ውድቅ ማድረጉ ይፋ ተደርጎ ነበር። አርሰናሎች በበኩላቸው ሮድሪጎን በቀጣይ ክለቡን መቀላቀል ከፈለገና ሪያል ማድሪድ እሱን መሸጥ ካሰበ ለመመልከትም በመጠበቅ ላይ መሆናቸው ይነገራል። ሮድሪጎ ባለፈው የውድድር ዓመት ልምምድ ላይ ትኩረት የማጣት ችግር ይስተዋልበት እንደነበር ነው የሚዘገበው። አሰልጣኝ ካርሎ አንቸሎቲ በቅርቡ ሮድሪጎን ለብራዚል ብሔራዊ ቡድን ያልጠሩትም በዚሁ ምክንያት እንደሆነም ይነገራል። ይሁን እንጂ የሮድሪጎ ሁኔታ ከአሰልጣኝ ሻቪ አሎንዞ መምጣት በኋላ አቋሙ እየተሻሻለ መምጣቱን በክለብ ውስጥም ያሉ የቅርብ ምንጮች ይናገራሉ። የአሰልጣኝ ሻቪ አሎንዞ በበኩላቸው ለሮድሪጎ ልዩ ትኩረት እየሰጡትም እንደሆነ ጭምር ይነገራል። ነገር ግን አሁንም በክለብ ውስጥ ይቆያል ተብሎ ላይጠበቅ የሚችልበት እድል ይኖራል ተብሎ ነው የሚታሰበው። የሮድሪጎ አባት ኤሪክ ጎይሽ እንግዲህ ሲናገሩ ካለፉት ጥቂት ጊዜያቶች አንስቶ ልጃቸው በሪያል ማድሪድ ባለበት ሁኔታዎች ላይ ቅሬታ ማቅረብ ጀምረዋል። በክለብ ውስጥም ሆነ ልክ ያልሆኑ ነገሮች እየተደረጉ እንዳሉ ነው የሚሰማቸው ብሏል ማሪዮ ኮርቴግና መረጃውን ሲያጋራ። የሪያል ማድሪድ አንዳንድ ምንጮች እንደገለጹት ከሆነ እንግዲህ ሻቪ ሮድሪጎን በቅርበት እያወራውና ትኩረት እየሰጠው በመሆኑ ሮድሪጎ አመለካከቱ በፖዚቲቭ መንገድ እየተቀየረ እንደሆነ ነው የሚነገረው። ቅሬታ ያቀረቡት የሮድሪጎ አባት ሰሞኑን ከፕሪሚየር ሊግ ክለቦች ኮንትራት ቀርቦላቸው የነበረ ቢሆንም አሁንም ግን ንግግሮች እየተደረጉ ነው። አርሰናል ተጫዋቹ መልቀቅ ከፈለገ ግን ለማስፈረም በትልቁ እየተንቀሳቀሰ እንዳለ የዘ አትሌቲኩ ዘጋቢ ማሪዮ ኮርቴግና መረጃውን እያጋራ ነው የሚገኘው። ራኡል አሴንሲዮ በኢንስታግራም ገጹ ላይ አንድ ሀሳቡን ሰጥቷል። ይህንን ታላቅ ውድድር በጥሩ ሁኔታ የጀመርኩት ባይሆንም ነገሮችን ግን የመቀየር ችሎታ ላይ በጣም እርግጠኛ ነኝ። አሁን ላይ እድገታችንን ለማስቀጠል ጠንክረን የምንሰራበት ጊዜ ላይ ነን። ለሁሉም መልእክታችሁ በጣም አመሰግናለሁ ሀላ ማድሪድ ሲል ነው ራኡል አሴንሲዮ የተናገረው። ባለፉት 2 እንግዲህ የክለቦች የዓለም ዋንጫ ጨዋታዎች ላይ ጥሩ ነገሮች ያልገጠሙትም ተጫዋች በመጀመሪያው ጨዋታ ከአልሂላል ጋር በነበረው ጨዋታ የፍጹም ቅጣት ምት አሰጥቷል። ከዛ በተጨማሪ ደግሞ እንዲሁም በቀጣዩ ጨዋታ ደግሞ በ7ኛው ደቂቃ ነው በቀይ ካርድ የወጣውና በጥሩ ሁኔታ እንዳልጀመርኩ ታውቃለሁ፣ ነገር ግን እንደማሻሽል ተስፋ አደርጋለሁ ሲል ነው ለደጋፊዎቹ በኢንስታግራም አካውንቱ ላይ ሀሳቡን ያሰፈረው።
የሪያል ማድሪድ አስተዳደር ለዳቪድ አላባ የኮንትራት እድሳት ጥያቄ ለማቅረብ አላሰበም። እናም ተጫዋቹ ራሱ ይህንን ከክለቡ የሚጠበቅ አይመስልም። ሆኖም ግን የሚያከብረው የልደት ፕሮግራሙን ከሪያል ማድሪድ ጋር የሚያከብረው የመጨረሻ ልደት እንደሆነም ተሰምቶታል ተብሏል። ዲያሪዮ አስ በመረጃው ሻቪ አሎንዞ ፍራንኮ ማስታንቱኖ እየሰራው ላለው ፕሮጀክት ቁልፍ ተጫዋች አድርጎ ይቆጥረዋል። በተጫዋቹ ፊርማ ላይም ጉልህ ሚና መጫወቱን እየተሰሩ ያሉ ዘገባዎች ያመለክታሉ። የተጫዋቹ አድናቂ የሆነው ሻቪ ማስታንቱኖ ቡድኑን በተቀላቀለ ጊዜም እንግዲህ በተለያዩ ቦታዎች እያፈራረቀ በቀኝ ክንፍ በ10 ቁጥር ቦታ ላይም ሊጠቀመው እንዳቀደ ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየተሰሙ የሚገኙት። ፈረንሳዊው ኮከብ ኬሊያን ኤምባፔም በትላንትናው ዕለት በተደረገው የሜዳና የልምምድም ከቡድኑ ጋር አልተሳተፈም። እናም ከሳልዝበርግ ጋር ለሚደረገው የምድብ የመጨረሻ ጨዋታ ላይ የቡድን ስብስብ ውስጥ የመካተት አለመካተት እድሉ የሚወሰን ይሆናል ተብሎ ነው የሚታሰበው። አርዳ ጉሌር የግብ ዕድሎችን ለመፍጠርና ቡድኑን ከኳስ ቁጥጥርም የተሻለ እንዲሆን ለመርዳትም በዚህ የውድድር ዓመት በመሃል ሜዳው ላይ በጥልቀትም ይጫወታል ተብሎ እንደሚታሰብ ዲያሪዮ አስ መረጃውን እያጋራ ይገኛል። ኦሎምፒክ ሊዮን ወደ ታችኛው ሊግ ወረደ። የፈረንሳዩ ክለብ ኦሎምፒክ ሊዮን ወደ ሀገሪቱ ሁለተኛ ሊግ እንዲወርድ እንደተወሰነበት ነው ይፋ የተደረገው። ሊዮን ወደ ሁለተኛው ሊግ ለመውረድ የተገደደው ያለበትን የፋይናንስ ችግር ማስተካከል ባለመቻሉ መሆኑ ተነግሯል። ክለቡ እስከ ውድድር ዓመቱ መጨረሻ የፋይናንስ ችግሩን እንዲያስተካክል ጊዜ ገደብ ተቀምጦለት እንደነበረም ነው የሚነገረው። የክለቡ ባለቤት ጆን ቴክስተር ከዚህ በፊትም ኦሎምፒክ ሊዮን እንዳይወርድም ሁሉንም ነገር እናደርጋለን በማለት ቃል ገብተው እንደነበር ይታወሳል። ኦሎምፒክ ሊዮን በቀጣይ በውሳኔው ላይ ይግባኝ የመጠየቅ መብት እንዳላቸው ነው የሚነገረው። ኖቲንግሃም ፎረስት የኒውካስልን ጥያቄ ውድቅ አድርጓል። ኒውካስል ዩናይትድ የኖቲንግሃም ፎረስቱን የፊት መስመር ተጫዋች አንቶኒ ኤላንጋን ለማስፈረም 45 ሚሊዮን ፓውንድ ማቅረባቸውን የተነገረው። ኖቲንግሃም ፎረስት በበኩሉ የቀረበለትን የዝውውር ሂሳብ ውድቅ በማድረግ ተጫዋቹን የመሸጥ ፍላጎት እንደሌላቸው ማሳወቃቸውን የተነገረው። ኒውካስል ዩናይትድ አሁን ላይ ተጫዋቹን ለማስፈረም የሚደረገውን ጥረት ለመቀጠል ወይም ደግሞ ከዝውውሩ ለመውጣትም በማሰብ ላይ መሆናቸው ተነግሯል። ኒውካስል ዩናይትድ ሞሐመድ ቁዱስንና የቦርንመዙን አንቷን ሴሜኒዮን በዝርዝራቸው ውስጥም መያዛቸው ይነገራል። የ23 ዓመቱ አንቶኒ ኤላንጋ ባለፈው ዓመትም በሁሉም የፕሪሚየር ሊግ ጨዋታዎች ለኖቲንግሃም ፎረስት ግልጋሎትም እንዲሁ ሲሰጥ 3 ጎሎችን አስቆጥሮ 11 ደግሞ አመቻችቶ ማቀበል መቻሉን የምናስታውሰው ነው። ዲየጎ ኮስታ በዚህ ክረምት እንግዲህ ፖርቶን እንደሚለቅ ይጠበቃል። ማንቸስተር ሲቲ እና ማንቸስተር ዩናይትድም በጣም ይፈልጉታል። ግብ ጠባቂው 75 ሚሊዮን ዩሮ የውል ማፍረሻ ቢኖረውም በ60 ሚሊዮን ዩሮ ሊለቅ ይችላል። የ25 ዓመቱ ግብ ጠባቂ በተለይም ወደ ፕሪሚየር ሊግ ለመሄድ ከፍተኛ ፍላጎት እንዳለው ለቅርብ ምንጮቹ ተናግሯል ነው እየተባለ የሚገኘውና ወይ ሲቲ ወይ ዩናይትድ የተጫዋች ሊቀላቀል የሚችልበት እንደሆነ እየተገለጸ ይገኛል። ሳንቲ ካዞርላ በስሙ አደባባይ ተሰይሞለታል። የልጅነት ክለቡን በመቀላቀል እንዲሁ ከ24 ዓመት በኋላ ወደ ላሊጋው እንዲያድግም የረዳው ሳንቲ ካዞርላ በአካባቢው እውቅና ተሰጥቶታል። ሳንቲ ካዞርላ በስፔኗ ኦቪዬዶ ከተማ የሪያል ኦቪዬዶ ደጋፊዎች ደስታቸውን በመግለጽ የሚጠቀሙበትን አደባባይ በስሙ እንደተሰየመ ተነግሯል። የከተማው ከንቲባ ፕላዛ አሜሪካ ተብሎ የሚጠራውን አደባባይ ፕላዛ ሳንቲ ካዞርላ በማለትም መሰየማቸውን የተነገረው። ሳንቲ ካዞርላ የልጅነት ክለቡን ከዓመታት በፊትም አስቸጋሪ ሁኔታ ውስጥ ሲገባ የክለቡን ድርሻ በመግዛት ከታደጉት የቀድሞ ተጫዋቾች አንደኛው ነበር። ካዞርላ ክለቡን ሲቀላቀልም ጥሩ ክፍያ ቢቀርብለትም ውድቅ በማድረግ በስፔን ሕግ የሚፈቀደውን አነስተኛ ክፍያ በአመት 90,000 ዩሮ እንደሚቀበልም ተነግሯል። በተጨማሪም በስሙ ከሚሸጡ ማሊያዎችም 10 በመቶን የክለቡ አካዳሚዎችን ለማሳደግም ይረዳል። እንግዲህ ሳንቲ ካዞርላ ክለቡን አገልግሎ እንግዲህ ወደ ፕሪሚየር ሊጉ እንዲያድጉም እንዳደረጋቸው ጭምር የምናስታውሰው ጉዳይ ነው። ሳንቲ ካዞርላ በቀጣይ እንግዲህ ይህ አደባባይ በሱ ስም እንደተሰየመ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በከሰዓቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ወደ እናንተ ተመልሰን የምንቀርብ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራማችን ዳግም እንገናኛለን። መልካም ጊዜ፣ መልካም ቀን፣ መልካም የስራ ጊዜም እንዲሆንላችሁ ነው በአክብሮት የምመኘው።